አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ ተፈጥሮን እያሳየኋችሁ እንግዲህ አንዳንድ ኮሜንቶችን እመልሳለሁኝ። ግን መጀመሪያ የምመልስላችሁ ኮሜንት በጣም ያሳዘነኝ ትናንትና በሰራሁት ቪዲዮ ላይ የተሰጠ ኮሜንት ነው። እንግዲህ ልጆቼን ትቼ ወደ አረብ ሀገር ድጋሜ ስደት ልሄድ ነው እና ዩቱብ ቻናል አለት አበረታቱኝ፣ ያው ዩቱቤ ሊከፍለኝ ትንሽ ነው የቀረኝ እያለች ነው። ስደት ድጋሜ ከምትሄድ እንግዲህ ይችን እህታችንን እንገዛት እና አንዳንድ ኮሜንቶችንም እመልሳለሁኝ። የዚችን እህታችን በተለይ ያው እመጣበታለሁ ወደ በኋላ። ላሁኑ እዚህ ጋር ሸብ ምንድነው እያላችሁኝ ነበር ትናንትና በቀረጽኩት የዶዶራንት ቪዲዮ። በነገራችን ላይ ዶዶራንቱ እንደዚህ ቤታችሁ ውስጥ ሰርታችሁ የምትጠቀሙት ናቹራል የሆነ ሰውነታችሁን ቆዳችሁን የማይጎዳ የማያጠቁራችሁ ነው እና በጣም ቆንጆ ነው። ሸብ ራሱንም ብትጠቀሙት እሱን ሰርታችሁ ብትጠቀሙት በጣም ቆንጆ ነው እና እኔ የሰራሁላችሁም ሞሪንጋ ወይም ሽፈራው ቅጠል ማለት ነው። በጣም ቆንጆ ነው እንደነገርኳችሁ አንቲባክቴሪያ ነው እና እንደዚህ ላባችን ወላሂ ነው የምላችሁ ገበያ ሂደን አሁን እኛ ጋር ማክሰኞ ገበያ ሂደን በቃ ሰው ጋራ እንደዚህ ግፊ ነው ታውቃላችሁ። በጣም አልቦን፣ በጣም ፀሐይ ነው በተለይ በሙቀት ሰዓት ማለት ነው። በጣም አልቦን ወደ ቤታችን ስንገባ ያው ራሳችን ለራሳችን የምንጸየፈው አይነት ደረጃ ላይ እንደርሳለን እና አንዳንድ ጊዜ እንደዛ ትሆናላችሁ። በተለይ ሰውነታችን ዶዶራንት ሲጠቀም ኑሮ ማለት ነው ሲጠቀም ለምዶ አሁን እኛ ሀገራችን ስንገባ በቃ ፀሐዩ ምኑ ሲለን ግዴታ የለመደውን ነገር ይፈልጋል ሰውነታችን። ገብቷቸዋል እና እንደዛ ሲቀየርብን እዚህ ጋር ውድ ሲሆንብን ለመግዛት ምናምን እና በምትቸገሩ ሰዓት እንደዚህ አይነት ቀላል ነገሮችን ቤት ውስጥ አዘጋጅታችሁ መጠቀም እንደምትችሉ ወላሂ ነው የምላችሁ። ድራሹ ነው የሚያጠፋው። የላበት ሽታ ምናምን ላበታችሁ እኮ አይቀርም። ይሄን ነግሬያችኋለሁ። ላበት የተፈጥሮ ጉዳይ ስለሆነ ላበታችሁን ማቆም አትችሉም። ነገር ግን ላበታችን በሚወጣበት ሰዓት ባክቴሪያዎች ይመጡና እዛ ባክቴሪያ ሲፈጥር ነው ሽታ የሚፈጠረው። ገብቷቸዋል። ያን እነዛን ባክቴሪያዎች የሚገድል ነገር ደግሞ ቤታችን ውስጥ አዘጋጅተን እንደነገርኳችሁ ትናንት በሰራሁት መሰረት ቪዲዮውን በደንብ አይታችሁ በቃ በቸገራችሁ ሰዓት አገራችሁ ስትገቡ መግዛት ቢቸግራችሁ፣ ምሳሌ ከውጭ አመጣችሁ ቢያልቅባችሁ፣ ሰውነታችሁ ስለለመደ ሰውነታችሁ ፀሐይ ላይ ምናምን ስትሄዱ ላበታችሁ እንዳይሸት እንደዚህ አድርጋችሁ ለወንድም ለሴትም ይሆናል መከላከል ትችላላችሁ ማለት ነው። ገብቷችኋል። እና በቀላል መንገድ መኖር እንችላለን የሚለውን ለማሳየት ነው። እና ሸብ ምንድነው ብላችሁ የጠየቃችሁኝ ደግሞ ሸብ ማንኛውም ገበያ ላይ ከኩል ጋር አንድ ላይ ነው የሚሸጠው። ነጭ ድንጋይ የመሰለ ነገር ነው። ትናንት እኮ ፎቶውን አስገብችላችሁ ነበር። እዚህ ጋር ፎቶውን አስገባላችኋለሁ አሁን ልክ እንደ ድንጋይ ነገር ማለት ነው። ወደ ጨው የወሰደው ነገርም ልክ እንደ ስኳርም ማትሉት ብቻ ስትፈጩት እንደዛ ነው የሚሆነው። ወይ ጨው ወይ ስኳር ነው፣ የተፈጨ ስኳር ወይም የተፈጨ ጨው ነው የሚመስለው እና ልክ እንደ ጨው ነገር ነው እንትን የሚለው። የተወሰነ ሊያቃጥል ይችላል ብቻው ምናልባት ስትጠቀሙት ከኩል ጋር አንዳንድ ጊዜ ለመድኃኒት ለአይናችን መድኃኒት ከኩል ጋር አይናችን ስንኳለው የማቃጠል ባህሪ ያለውና ሸብ ማለት ያን ነው። ብዙ ጊዜ ለአይን መድኃኒት እየተባለ ኩል ጋር ስለሚወጣ ገበያ ከኩል ከሚሸጡት ጋር ሸቀጣ ከሚሸጡት ጋር አታጡትም ማለት ነው ውዶችዬ። እና ይሄ ነው ሸብ የሚባለው። በሌላ አካባቢ የሚጠራበት ስም ካለ የምታውቁት ካላችሁ ኮሜንት ላይ ያስቀምጡላቸው ማለት ነው። እና ውዶችዬ ሌላው ነገር ደግሞ እችን እህታችን ቅድም እንዳያችሁት ኮሜንቷን ያው ድጋሚ ወደ ስደት ሊሄድ ነው፣ ኢትዮጵያ ኑሮ ከብዶኛል፣ ልጆቼን ጥያቸው ሊሄድ ነው እያለች ነው። ለሷ አንዳንድ ምክር የምመክራት አለኝ። እናንተም ደግሞ ኮሜንት ላይ አስተያየት ስጧት፣ አበረታቷት። ቻናል አላት ይመስለኛል እንደ ጻፈች ገባ ብዬ አይቸው ነበርና እንደዚህ አገር ገብተው የሚቸገሩ እህቶቻችንን እናግዛቸው። ሁላችንም ነገ አገራችን ገብተን የምንቀምሰው ህይወት ነውና አረብ ሀገርም አብራ እንደኛው የለፋች ልጅ ናት እና እንተባበራት ነው የምለው። በዚሁ አጋጣሚ እንደዚህ አይነት እህቶችን
ብናበረታታቸው አገራቸው ተረጋግተው እንዲቀመጡ አይዞሽ ብንላቸው ደስ ይለኛል። እንደራሴ አይዞሽ እህቴ ነው የምለው። በፈለግሽው ነገር አግዝሻለሁኝ ኢንሻአላህ። በውስጥ መስመርም አናግሪ ብዬ ጽፌልሻለሁኝ። ልጆችሽን ጥለሽ ወደ ስደት አትሂጂ ነው የምለው። ምንም ቢሆን ወላሂ ችግራችንን ችለን ልጆቻችን ብናሳድግ ነው የሚሻለው። ለምን እኛ እንቀየራል ገና ህይወታችን እናስተካክላለን ስንል በእነሱ በቃ ህይወት ላይ እንደተጫወትን አድርጌ ነው የማስበው እኔ። ለምን እዚህ ጋር ጥለናቸው ስንሄድ ማን እንደ እናት ምንም እንኳን እናት ቢኖራቸው ልጆቹ በቃ ብዙ ነገር የሚያስፈልጋቸው ነገሮች አሉና ልጆቻችሁ ዝጉስቅል ብለው እየኖሩ በየቀኑ በየደቂቃው እነሱን የሚከታተላቸው ሰው ላይኖር ይችላል። በቃ በየሰዓቱ ተከታትሎ የሚያጥባቸው ሰው ላይኖር ይችላል። እና ልጆቻችሁ ብዙ ልጆች እያየው ስለሆነ ነው ሀቂቃ ማለት ነው። ልጆቻችሁ አሁን አብዛኛው ሰው ልጁን ትቶ ነው የሄደው አረብ ሀገር። ወይ ወንዱ ይይዛል ወይ ደግሞ ቤተሰብ ይይዛል። እና በቃ በጣም የሚያሳዝን ሁኔታ ላይ ያሉ ልጆች ያጋጥሙኛል። እና በልጆቻችሁ ስሜት ላይ በልጆቻችሁ መጎዳት ላይ በቃ እንደዛ ነው። ልጅ እናቱ ጋራ ጽድት ብሎ የፈለገውን ነገር ተደርጎለት የፈለገውን በልቶ ጠጥቶ ምንድነው የምትፈልገው ምንድነው ያማረህ ብላ እናት ማሳደግ ሲገባት እዚህ ጋር ለዱንያ ለገንዘብ ብለን ሌላ ቦታ ጥለናቸው እንሄዳለን። እኔ የመጀመሪያ ጊዜያችሁ ከሆነ ጥላችሁን ብትሄዱ ችግር የለውም። ግን ለሁለተኛ ጊዜ በቃ እዛም አይታችሁታል እዚህም አይታችሁታል። ያለቻችሁን ኑሯችሁን ህይወታችሁን በቃ ቻል አድርጋችሁ ችግራችሁን ቻል አድርጋችሁ ወላሂ ተብቃቅታችሁ እየኖራችሁ ልጆቻችሁን ያዙ ነው የምለው። እኔ ብዙ የሚያሳዝኑ ልጆችን ስላገኘው ነው። በጣም ነው የሚያሳዝኑት። እኔ እንጃ ከሄዱ በኋላም ባልና ሚስቶቹ ይለያያሉ። ምሳሌ ሚስት ከሆነ ጥላ የሄደችው ልጆቿን ከዛ ከባልየው ጋር ሳትስማማ ትቀራለች። በመሀል ግጭት ሲፈጠር እነዛ ልጆች በጣም ይንገላታሉ። እኔ ሀቂቃ ላይምሮ የሚከብደኝ ብዙ ነገር ስላጋጠመኝ ነው እንደዚህ የሚላችሁና እናንተ ከሄዳችሁ በኋላ ሌላ ግጭት ሲፈጠር በመካከላችሁ ክፍተት ሲፈጠር መቼም የሰው ልጅ ሲለያይ የሆነ በመካከላችሁ ክፍተት መፈጠሩ አይቀርምና እንደው አላህ በደንብ ያስተካከለው ትዳር ካልሆነ በስተቀር ማለት ነውና እንደዚህ አይነት ነገሮች በሚፈጠሩ ሰዓት እነዚህ ልጆች በቃ ይጎዳሉ፣ ስነ ልቦናቸው ይጎዳል። በቃ እንደዚህ እኔ እንጃ አንዴ አከየህ ቤት ሂድ፣ አንዴ ጊዜ ከአባት ቤተሰቦች ሂድ፣ ከእናት ቤተሰቦች ሂድ። በጣም ብዙ የሚንገላቱ ልጆች እያየሁኝ ነውና እንደዚህ ልጆቻችሁ እንዲሆኑ አትፍቀዱ ነው የምለው። እኔ ለማንም አልመክርም ይሄንን ነገር። ልጆቻችሁን በተለይ 2 3 ምናምን ከሆኑ በኋላ በቃ ጥላችሁ አትሂዱ። አላህ ይረዝቃችኋል ባላችሁበት ቦታ። ርዝቃችን መቼም ካላህ ነው። እኛ ሰበቡ ማድረስ አለብን፣ መፍጨርጨር ነው በቃ። እና ዩቲዩብ እየሰራሽም ከሆነ በጣም የሚታዩ ነገሮችን ለሰው ጠቃሚ ያልሻቸውን ነገር ዝም ብሎ ዝባዝንጌ ሳይሆን ለሰዎች ይጠቅማሉ ያልሻቸውን ነገሮች አይዲያ እየፈጠርሽ እነዛን ነገሮች ለሰዎች እንዲታይ ማድረግ አለብሽ። ራስሽንም ትጠቅሚያለሽ፣ ሰዎችንም ትጠቅሚያለሽ። እንደዚህ አይነት ነገሮችን ብትፈጥሪና የተለያዩ ትናንሽ ስራዎች እንዴት መለወጥ አለብኝ የሚለውን ከትንሽ ጀምረሽ እያሰብሽ እየተለወጥሽ እየሰራሽ ብትሄጂ ጥሩ ነው። እኔ በነገራችን ላይ በዩቲዩብ ዙሪያ ራሴ ተፍጨርጭሬ ነው እዚህ የደረስኩት። በነገራችን ላይ ማንም ሸራ አድርጎልኝ ማንም አግዞኝ ማንም ዩቲዩበር ጋር ተገናኝቼ ሂጄ አስተዋውቀውልኝ እንዲህ ምናምን አይደለም። ማንም ዩቲዩበር ጋር አይታችሁኛል እስከዛሬ ድረስ ተገናኝቼ አላቅም። ማንም ሸርም አድርጎልኝ አያቅም። በራሴ ነው እዚህ የደረስኩት ማለት ነው። እስካሁን ከ6 አመት አካባቢ ይሆነኛል፣ ከዛም በላይ ይሆነኛል። እና በቃ ነገሮችን እንትን ካላችሁ ሙጥል ብላችሁ ከያዛችሁት አሰባችሁት ቦታ ላይ ትደርሳላችሁ። እና እንደዛ መልፋት መትጋት ውስጣችሁ በጣም ፓወር ሊኖሩ ይገባል፣ ኢነርጂ ሊኖራችሁ ይገባል። እና እንደዛ ካደረጋችሁ የትም ቦታ መድረስ ትችላላችሁ፣ የፈለጋችሁትን ማሳካት ትችላላችሁ። እና በቃ ውስጣችሁን አታድክሙት ነው የምለው። ከምንም በላይ ውስጣችሁ ፓወር ሊኖሩ ይገባል። ይሄን ነው የምላችሁ። እንግዲህ የጠየቃችሁን ጥያቄ ይሄንን ይመስላል ብዬ አስባለሁኝ። ሌላም ጥያቄ ካላችሁ እንደዚሁ በሚመቸኝ ሰዓት እመልስላችኋለሁኝ። ኮሜንት ላይ አስቀምጡልኝ። እቃ ማዘዝም የፈለጋችሁ ማዘዝ ትችላላችሁ።
ኮሜንት ላይ ያው ስልኬን አስቀምጫለሁኝ ከዚህ በፊት አስቀምጭልኝ ካላችሁ ድጋሜ ስልኬን አስቀምጥላችኋለሁ ማለት ነው ውዶች። እንግዲህ ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከምጣ አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።